ቤዚ እባክሽ ተረጋጊ። የሆነ ነገር ማድረጋችን አይቀርም። ጭራሽ እዚህ ድረስ መታ ጥፋቷን ልታስተባብር ስትሞክር አታፍርም? ቆይ ይሄን ሁሉ ጥፋት ካጠፋሽ በኋላ ለምንድን ነው ተመልሰ የመጣችሁ? ምናልባት እኮ አንዳንድ ጊዜ ነገሮችን በሌላ ጎኑ ማየት ጥሩ ነው ብዬ ነው። በእርግጥ መለስ እባክሽ ይቅርታ አድርጊልኝ አክስቴ። በመጨረሻም ቢሆን ስለተረዳሽኝ በጣም አመሰግናለሁ። ነይ ቅፈኝ እስቲ ልጅ ነይ። መስሎሻል? እንዲህ በእኔና በእህቴ ህይወት እንደቀለድሽ የምትቀር ይመስሎሻል? እንዲህ እንደቀለድሽብኝ ህይወትሽን ሲኦል ያላደረኩት እንደሆነ እኔ ሉላ አይደለሁ። እርቦሻል? አሁን እኮ ሁሉንም ነገር ማድረግ እንችላለን። ሁሉም ነገር አለን። ግን እንዴት ማኔጅ ማድረግ እንዳለብን አናውቅም እኮ። ምን ችግር አለው? ሁሉንም ቢዝነስ ማኔጅ የሚያደርግልን ሰው እንቀጥራለና አይደል? ምን ደረሰ? ምን በአንድ የሚሆን ነገር አለ ብለህ ነው? ደግሞ ህግም ቢሆን ወረቀቱን ነው የሚያምነው። ደግሞ እንዴት ደግሞ እንደሚጣፍጥ ግን እኮ መብላት አላሰኘኝም። እዚህ እባክሽ በልፋት እስቲ የገረመኝ እሱ አይደል እንዴ? እየተሸነፍኩ መሳቄ። ሉላ የእህቷን ሀብትና ንብረት እንዴት አድርጋ እንደምትመልስላት ግራ ገብቷታል። ከአክስቷም ጋር ውዝግብ ውስጥ ገብታለች። ሉላም አክስቷም ከአንቺ እኔ ማኔጅ ማድረግ እችላለሁኝ፣ ስለዚህ ለምን በእኔ አታዞሪውም በማለት ጠይቃት ነበረ። ነገር ግን አክስቷ የምትደፈር አይነት አይደለችም። ግን ቤዛ አታሳዝንሽም ወይ በማለትም ጠይቃት ነበረ። ቤዛ በእርግጥ ታሳዝነኛለች፣ ነገር ግን እስካሁን ኖራለችና ከአሁን በኋላ ደግሞ መኖር ያለብን እኛ ነን በማለት የሉላ አክስት ደምድማለች። ሉላ ግን አሳይሻለሁ፣ ይህንን የተደላቀቅሽበትን በሙሉ ሲኦል ነው የማደርግልሽ እያለችም በአክስቷ ላይ እየዛተች ትገኛለች። ሉላ እንግዲህ እንቅልፏን አታ እንዴት ላድርግ በማለት እዚህ ውስጥ የገባችው በአክስቷ ምክንያት ነው። ምክንያቱም አክስቷ ኩላሊት በሽተኛ ነች ስለተባለች እሷን ለማሳከም ነበር እዚህ ችግር ውስጥ የገባቸው። ነገር ግን ነገሩ ሁሉ ውስብስብ ሆኖ እስከ ዛሬ ይኸው አላለቀም። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማን ክፍል 77ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እነ ቤዛ እንግዲህ ከቤት መውጣታቸው የታወቀ ነው። ያስወጣቻቸውም እንግዲህ ወይዘሮ ዘርፌ ወይንም ደግሞ የሉላ አክስት ናት። እንግዲህ ሉላም ወደነ ሳሚ ጋር ሄዳ ነበረ። እባካችሁ ይቅርታ አድርጉልኝ፣ እኔ ምንም እማቀው ነገር የለም፣ አክስቴ ናት ይህን ሁሉ ነገር እያደረገችው፣ ስለዚህ እባካችሁን እህቴ እባክሽ ይቅርታ አድርግልኝ በማለት እንግዲህ ጠይቃ ነበረ። አሁን ከዚህ ሂጅልኝ በማለት ነበር እንግዲህ ቤዛም የተናገረቻት። ዛሬ ላይ ይህ እንደተናገርሽው አንድ ቀን ዋጋ ትከፍያለሽ ወይም ደግሞ ትጸጸሽበታለሽ በማለት እንግዲህ ሳሚም ምን ልትሰሪ መጣሽ በማለት እንግዲህ ከአናገሯት በኋላ ከዚህ ሂጅልን በማለት እንግዲህ አባረዋታል። እነሱም ሰብሰብ በማለት ምን ልትሰራ መጣች? አሁን አይኗን በጨው አጥባ እንደዚህ ልትለሳለስ የቻለችው ለምንድን ነው በማለት እንግዲህ ጥያቄ ላይ ገብተው ነበረ። አሁን ላይ ክሱን መጀመር አለብን በማለት እንግዲህ ሱራፌል ክስ እንደጀመረ ተናግሯል። ይህም ደግሞ ተጭበርብሮ ሀብትና ንብረቴ ተወስዶብኛል በማለት ቤዛ መክሰስ ትችላለች። ነገ ትመጣለች ብያቸዋለሁ፣ እንሄዳለን በማለት እንግዲህ ይነግረዋል። አስጨነቅኳቸው ይቅርታ በማለትም እንግዲህ ቤዛ ተናግራ ነበረ። ምን አስጨነቅሽ? ብንጨነቅ ኖሮ እንኳ ይህ ሁሉ ነገር ሲፈጠር ቆመን አናይም ነበረ በማለት እንግዲህ ሳሚም ይመልስላታል። ሱራፌልም የሚከራይ ቤት በቃ እንፈልግ ትንሽ እኔ ጋር ብር አለ በማለት እንግዲህ ሲያፈላልጉ የሳሚ ልጅ ለሳሚ ልጅ መታከሚያ ብለው የሰጣት ብር ሳሚ የሰጣት ብር ስለነበረ ያንን ግማሹ አለ፣ ስለዚህ በዛ መጠቀም ትችላላችሁ፣ አሁን ትራንስፈር አድርግልሃለሁ ወደ አካውንት ይለዋል። ሱራፌል ግን በጭራሽ እንደዛ አይሆንም ሲልም አይ መሆን አለበት፣ ይህ ነገር የእናንተው ስለሆነ እናንተው ልትጠቀሙበት ነው የምፈልገው በማለት እንግዲህ ወደ ሱራፌል ትራንስፈር አድርጎታል። ሉሲ ለምን እዚህ አትቀመጡም እዚሁ ሆኖ በማለት ብትነግራቸውም እነሱ ግን ያወጣው ለብቻቸው መቀመጥ ነው የመረጡት።
ሉላም እንግዲህ ወደ ቤት በመመለስ ታክስቷ ጋር እያወራች ነበረ። ሾፒንግ እንወጣለን፣ እንዲሁም ደግሞ በህይወት የምፈልጋቸውን የማሳካቸውን ነገሮች በሙሉ አሁን ላይ ማሳካት አለብኝ፣ በይበልጥ ደግሞ ፈጣሪን ማመስገን አለብኝ። ከሰው እኩል አድርገኝ ብዬው ነበር እና ከሰው በላይ አሁን አድርጎኛል በማለት እንግዲህ ለሉላ ትነግራታለች። ሉላም እንግዲህ እንዴት ማኔጅ ልታደርጊ ነው? ለምን ከአንቺ እኔ ይሻላለሁ ወደ እኔ አታዞሪውም? በማለት እንግዲህ ጠይቃት ነበረ። በአንቺ ተዞሮ ከዛ ለእህትሽ ልሰጭ ነው? ከእህትሽ ጋር ተገናኝተሽ ነው አይደል የመጣሽው? በማለት እንግዲህ ሉላ ላይ ትጮህባታለች። አሁን ቤት የለቀሽ ውጪ በማለት ሉላንም ለማባረር አስባ ነበረ። ነገር ግን ሉላ እኔ እሄዳለሁ እንደዛ ማለት አይደለም ከአንቺ እኔ ይሻላለሁ በማለት ነው እንጂ በቃ እሺ እንደፈለግሽ በማለት እንግዲህ ሉላም ከዛ ቤት ላለመባረር የቻለችውን ታደርጋለች። ሳሚም ሉላን ቀጥሯት ነበረ። እንግዲህ ሳሚ በሙሉ የተፈጠረውን ነገር በሙሉ ለሚመለከተው አካል ትዘረዝሪና ትናገሪያለሽ በማለት ይነግራታል። ፍርድ ቤትም ቀረብን የትም ቀረብን ተዘረዝሪና ትናገሪያለሽ ቢላትም እኔ ግን ከዛ በፊት ሀሳቤን ስማኝ፣ አክስቴን ተለሳልሼ ልቅረባት፣ ከዛ በኋላ ወደ እኔ ስታዞርልኝ እመልሳለሁ በማለት ሉላ ነግራው ነበረ፣ ለሳሚ ማለት ነው። ከተሳካለሽ ጥሩ፣ ካልተሳካለሽ ግን እኔ ያልኩሽን ነገር በሙሉ ልትስማሚ ቃል ግቢ በማለት እንግዲህ ቃል አስገብቷታል። ዶክተር ሮቤልም እንግዲህ ከቤት መባረራቸውን ሰምቷል። በዚህም ደግሞ ደስታውን እየገለጠ ይገኛል። ከሱራፌልም ጋር ተገናኝተው ነበረ። ምን ያስገለፍታል ቢለውም ደስ ብሎኝ ነዋ በዚህ ፍጥነት፣ ዋው ዘርፌ የምትደነቅ ናት ይመቻት በማለት እንግዲህ የዘርፌን ነገር ስለሰማ እጅግ አድንቆ ሱራፌልንም አናዶ መልሶታል። እንግዲህ ምግብ እየሰራም በሰው ቤት ቤልኝ እያለት ይገኛል። ሱራፌል ቤዛን እየተንከባከባት ነው። ለሱራፌል አሁን ይሄ ነገር ምቹ ነው፣ ምክንያቱም ፍቅሩን ወደ ቀድሞ ነገር እንዲመልስ አድርጎታል። እንደዚህ ስለምታደርጉልኝ ከጎኔ ስላላችሁ እጅግ በጣም አመሰግናለሁ እያለችም እንግዲህ በተደጋጋሚ ቤዛ ምስጋናዋን እያቀረበች ነው። እስኪ ብይልኝ እያለም ሱራፌል እያጎረሳት እየበላች ነበረ። ፍላጎት እኮ የለኝም ብትልም ግን ለመብላት እያስገደዳት ነበር። ሳሚም እንግዲህ ለሁሉም ነገር እንደተስማማች እሺ ብላኛለች ሉላ በማለት መቶ ይነግራቸዋል። ነገር ግን ይህ እኮ ለእሷ ወንጀል ነው በሙሉ የምትስማማና የምትፈጽመው ይመስልሃል ወይ በማለትም እንግዲህ ጠይቆት ነበረ። ሳሚም እምቢ ምትል ከሆነ እያችን አሮጊት ሄጄ እገላታለሁ በማለት ነበረ የተናገረው። ተነሳበት እንግዲህ በማለት ነበር ሱራፌል እየመለሰው። ምክንያቱም ሳሚ ሲናደድ የሚያደርገውን አያውቅም። እንደገና ደግሞ ድብድብ ላይ ትንሽ ያዘወትራል። ዘርፌም እንግዲህ በሰው ቤት ድልቅቅ ድልት ብላ ትገኛለች። እንግዲህ ለፈጣሪ ምስጋና ላቅርብ ብላለች። የሰው ሀብትን በማጭበርበርና እንዲሁም ደግሞ ወንጀል በመስራት ፈጣሪ ሰጠኝ ሳይሆን ይህ ፈጣሪ የሰጣት ሳይሆን ያጭበረበረችው የሰረቀችው ገንዘብና ሀብት ስለሆነ እሷ ግን ፈጣሪ ሰጠኝ በማለት እንግዲህ ፈጣሪ ይህንን ነገር ሳያደርግላት እሷ ግን በጉልበቷ ያደረገችውን ከእሱ ፈጣሪ ተጣልታ የፈጸመችውን ድርጊት ፈጣሪ ያደረገልኝ ላመሰግነው ይገባል እያለች እንግዲህ ትገኛለች። በስተ መጨረሻም ከሉላ ጋር ቁጭ ብለው በሚያወሩበት ሰዓት እሱ ዶክተር ሮቤል ወደ ቤዛ ቤት መጥቷል። ሰላም ለዚህ ቤት ይሁን በማለት ነበር እንግዲህ በሩን ከፍቶ እየገባው። ልክ እንደገባም ደንግጠው ነበረ ሁለቱም የቆሙት። እስኪ ምን ሌላቸው ይሆን እዚህ ቤት የመጣው? በቀጣይ ቪዲዮ ደግሞ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ